ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ አማን? እኛ ጋር ሁሉ አማን ነው። በያላችሁበት ሰላማችሁ በዝት ይበልላለሁኝ። እንደተለመደው ይኸው በሌላ ቪዲዮ ደግሞ ተመልሼ መጥቻለሁኝ። ዛሬ ደግሞ የእነ አብርሃምና የእነ ሩታ በጣም አሳዛኙ ፍቺ እንበለው በሚያሳዝን ሁኔታ ፍቺ ተለያይቷል፣ ተለያይተናል የሚል ኦፊሻል አድርገዋል። እንግዲህ በነገራችን ላይ የፍርድ ቤቱን ኬዝ የረሳችሁት ይመስለኛልና እሱን ላስታውሳችሁ እወዳለሁ። ባለፈው ልንለያይ ነው ብላችሁ አንዴ ፍርድ ቤት አንዴ ምን ስትሉት ነበረ። ዛሬ እሱ የለም። እንግዲህ ተለያይተናል ብላችኋል። ሁለታችሁ መጣችሁ። እንደው ይቻላል ወይ እንደዚህ ማለት በቀላሉ ይቻላል ወይ ነው የኔ ጥያቄ። ነው ወይስ እስከዛሬ እየዋሻችሁን ነው? አንዴ ፍቅር አንዴ ትዳር ምናምን እያላችሁ ስትሉን የነበረው ነገር የውሸት ነው ወይ? የውሸት ማለት ቢሆን ነው ትዳር ወይስ የቃቃ ጨዋታ ነው? እንዲሁ በቃ ዝም ብላችሁ የሆነ ሰዓት ላይ ሆይ ሆይ ተብሎ የሆነ ሰዓት ላይ ደግሞ በቃ ደህና ሁኑ ተብሎ የሚኬደው ነው ወይስ ደግሞ የእንትን ነው የሰንበቴ ግብዣ ነው? ግራ የሚገባ ነገር ነው። እንግዲህ ታስታውሳላችሁ ባለፈው በሚገርም እንግዲህ ጋሽዬ መጥተው በመጨረሻው ሰዓት አስታርቀዋቸው ሄደዋል። አሁንም እንግዲህ ሰሞኑን በጣም ብጥብጥ ላይ ነበሩ። አንድ ሰው ወጥቶ አብርሃም የኔ ነው ስላለ መቼም ይሄ ነገር ይፈጠራል ብዬ አላስብም። ምናልባት ነፃነት ያለችው ነገር የእውነት ነው ወይ? ነፃነት ሩታ ተገዝታ ነው ወይም ደግሞ በገንዘብ ተከፍሏት ነው ስትሰራ የነበረው የሚለው ነገር እውነት ነው ወይ የሚያስብል ነው። ምክንያቱም እቺም ምክንያት ፈጥረው ሩታና አብርሃም ተለያይተው እንግዲህ ነፃነትና አብርሃም አንድ ላይ ይመለሳሉ ወይ? እኔ በጣም ግራ ስለገባኝ ነው። ገብቷችኋል አይደለ? መቼም ሩታ እንደዚህ እያለቀሰች በቃ እያለቀሰች ስለመለየት ስታወራ ማለት የእውነት እንደው ውሸት ከሆነ በጣም ድራማ ትችላለች ማለት ነው። በጣም ምርጥ ካራክተር፣ ይህ ካራክተሩ በጣም ያበላታል ብዬ አስባለሁ። ግን ደግሞ ውሸት ነው እንዳንል ደግሞ በጣም ግራ የሚያጋባ ነገር ነው እውነት ለመናገር ማለት ነው። ሰሞኑን ያው እያያችሁት እንደሆነ አብርሃም በጣም በሩታ መሄድ ታሞ ቤት ውስጥ ምናምን በቃ ሌላ ታምር ማለት ነው እና ራሱን በቃ ሌላ ችግር ውስጥ ይከታል ተብሎ እስኪጠበቅ ድረስ ማለት ነው። አቤልና እንግዲህ ኤፍሬም እየጠበቁት ከሱ ጋር እየሆኑ ነበረ። እሷንም በቃ ላገኛት አልቻልኩም እያለ ነበረ። አብርሃም ያለችበት ውሰዱኝ እያለ ነበረ። ደብዳቤ ተልኮላት በቃ ድጋሚ አልመለስም ምናምን። እሷም በመጀመሪያው ቀን ድጋሚ ሶሻል ሚዲያ ላይም አልመለስም ብላለች። ግን አንድም ቀን አልቀረችም። ይሄ ነገር እውነት ነው ወይ ለማለትም ለእኛም በጣም ስለቸገረን ነው። ገብቷችኋል አይደል ቤተሰብ? ዛሬ እንግዲህ ትላንትና መታ ልብስ ወስዳ ምናምን ነገር ሄዳለች። እንግዲህ ልብስ ወስዳ ስለሄደች ድጋሚ አልመለስም ብላ ነው እንግዲህ የሄደችውና ግራ ያጋባል። አብርሃምና ሩታ ዛሬ በሌላ ስሜት ውስጥ ሆነው ሁለቱም በጣም በተረበሸ ስሜት ውስጥ ሆነው እንግዲህ ኦዲየንስንም ይቅርታ ጠይቀው እርስ በርሳቸውም ይቅርታ ተጠያይቀው የስንብት ቪዲዮ ይዘን መጥተናል ብለዋል። እና አብርሃምም እንግዲህ እኔ ወደ ቤተሰቦቼ ልሂድ፣ እሷ ወደ እኔ የማትመለስ ከሆነ ምን አደርጋለሁ እያለ ነው። እና እሷም ድጋሚ አልመለስም ነው ነገ ጠብቃታለሁ እያለ ነው። የመጨረሻ ቪዲዮ ደግሞ የመጨረሻ ለነገ በመጨረሻ ቪዲዮ ሊመጡ ነው ማለት ነው። እንግዲህ አላበቃም ማለት ነው፣ ገና ይቀጥላል ማለት ነው። ይሄ ሁሉ ድራማ ነው ወይስ የእውነት ነው ወይስ በጣም ብዙ ነገር ተዋሽተናል? እየዋሻችሁን ከሆነ አም ሶሪ በጣም እውነት ለመናገር ማለት ነው። ምክንያቱም እኛ እናንተ እንዳትለያዩ ኦዲየንስም እናንተ እንዳትለያዩ በጣም በተለያየ ሀሳብ ሁሉም ሲጮህ የነበረው ተሸውደናል ማለት ነው። ምናልባት ነፃነት ያለችው ነገር እውነት ሊሆን ይችላል የሚል ነገር እንግዲህ እንድናስብ አድርጎናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ እስቲ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምንድን ነው እየተካሄደ ያለው? እኔ ግራ ስለገባኝ ነው። እኔም እና ይህንን ቻናል ሰብስክራይብ ላደረጋችሁ ካላችሁ ሰብስክራይብ በማድረግ ቪዲዮውን እንደውም ላይክ እና ሼር በማድረግ እንድትጀምሩት በትህትና ጠይቃለሁ። እስቲ ቪዲዮውን እንሂድና ሁላችንም ሀሳብ እንስጥበት። ምናልባት ዛሬ እየተካሄደ ያለው ነገር ብዙ ሰዎች ግራ ሊገባችሁ ይችላል። ግን ቀስ በቀስ ሁሉም ነገር ግልጽ እየሆነላችሁ ይመጣል ብዬ አስባለሁ።
እኛም ግራ የገባን እሱ ነው ማለት ግራ የገባን መጣላታችሁ ግራ አልገባንም። ምክንያቱም የተለመደ ነገር ስለሆነ መጣላታችሁ ሳይሆን ዛሬ እንዲመምጣታችሁ ይልቅ እኔ ግራ ገብቶኛል። እና እንደገና ደግሞ በሂደት የምናውቀው ነገር ምን እንደሆነ እሱ ነገር ነው ግራ የገባኝ ማለት ነው። በሂደት ታውቁታላችሁ። መታረቃችሁን ከሆነ ኦፍኮርስ እሺ እንደተለመደው ነው ምንም የተለየ ነገር ስለማይኖር፣ ግን ደግሞ ምናልባት ነፃነት ያለችው ነገር ነው ወይስ እንዴት ነው? ግራ ገብቶናል እኛ እና ሩታን ካወቅኩባት ቀን ጀምሮ እስከ ዛሬ ድረስ አሁንም ቢሆን ለእሷ ሪስፔክት አለኝ። ጥሩ ልጅ ነች። ከእሷ ጋር ብዙ ታይም አሳልፈናል። ጥሩ ጊዜያቶችን አሳልፈናል፣ መጥፎም ጊዜያቶችን አሳልፈናል። መጥፎ ጊዜያቶች ሲመጡ ደግሞ ተቻችለን ተያይዘን አልፈን ዛሬ ላይ ለመድረስ ችለናል። እና ኦፍኮርስ ትዳርም ሆነ ፍቅር የራሱ የሆነ ቻሌንጅ አለው። ያን ቻሌንጅ አልፎ መሄድ የተለመደ ነው፣ በቃ የታወቀ ነው። ምክንያቱም አልጋ ባልጋ የሚሆን ነገር ስለሌለ ማለት ነው። ሌላው እኔ ግራ የገባኝ ነገር የልጁ ጉዳይ እንዴት አደረጋችሁት? እንደው መለያየቱን ስታስቡ ስለ ልጁ ጉዳይ አስባችሁበታል? ልጅ የሚባል ነገር ቀላል ነገር አይደለም። መቼም ልጁን ይዛ ከሆነ የምትሄደው እንግዲህ አንዷ ያው ሲንግል ማም ወደ መሆኗ እየሄደች ነው ማለት ነው። ስለዚህ ታበረታችኋለች ማለት ነው፣ ትፈልጊዋለች ማለት ነው። ይሄንን ማለት ነው። ይህንን በደንብ አስበሽበት ሊሆን ይችላል። ከዛ በፊት እንደምንችለው ሊሆንልን አልቻለም እና ዛሬ እኔም አንቺን ፍላጎትሽን እኔም ፍላጎቴ በኦዲየንስ ፊት አሳውቀን ነገሮች ከት ማድረግ ካለብንም እዚሁ ከት እናደርጋለን ብያት ነው የቀጠርኳት የነበረውና ብዙ ጊዜ እንግዲህ አብርሃም ይቅርታ ሊጠይቃት ሞክረዋል። በመሀላቸው የገባ ነገር አለ። በነፃነት ጉዳይ ነው ጉዳዩ ለዚህ ድረስ የደረሰው። በይቅርታ ለማለፍ እንድታልፍ ብዙን ማለት አጥፍቷል፣ ጥፋተኛ ነኝ ብሏል። እሱም ጥፋቱን አምኗል። እግሯ ላይ እስከ መውደቅ ደርሷል። እሷ ደግሞ የተደጋገመ ላይፍ መኖር አልፈልግም ሰልችቶኛል ነው ዋና ምክንያቷ ማለት ነው። ኦፍኮርስ ይሰለቻል ማለት ተመሳሳይ ነገር ይሰለቻል። ሁል ጊዜ አንድ ሰው የሆነ ቦታ ላይ ተመሳሳይ ነገሮች እያደረገ ሲሄድ ይሰለቻል። ኦፍኮርስ ምንም ጥያቄ የለውም። ግን ደግሞ አሁን ልጅ የሚባል ነገርም አለ ደግሞ አይደለ? እሱን እንዴት ነው ያሰብሽው? ማለት ልጁን ይዘሽ ወደ ቤተሰብ አብርሃምስ እንዴት አሰብከው? ይህን ነገር እንዴት ተቀበልከው? በራስን ለመፍታት ከመጣር ይልቅ እንዴት ነው አንተ ቤተሰብን ጣልቃ ያላስገባኸው? ገብቶሃል? እሷ አንተን እምቢ አለች አይደለ? የእሷ ቤተሰቦች አሉ፣ የአንተ ቤተሰቦች አሉ፣ ያው እንደተለመደው ማለት ነው። እና እንዴት ነው ያንን ነገር ልትሞክር ያልቻልከው? እሱን ብትሞክር ጥሩ አይመስልህም? ከዚህ በኋላ ነገሮች መደጋገም የለባቸውም ብያቸዋለሁ። ከዚህም በፊት እኔም ይሄንን ጉዳይ መድገም አልፈልግም። ምክንያቱም ሁልጊዜ ተመሳሳይ ነገሮች በህይወታችን መፈጠር አለባቸው ብዬ አላስብም። ስለዚህ ይሄ ደግሞ እነዛን ድክመቶቻችንን ደግሞ መፍታት ካልቻልን ወይም ከዛ ድክመቶቻችን ጋር ከሆነ አብረን እየቀጠልን ያለ ነው እነዛ ነገሮች ማስቆም ወይም ደግሞ ማቋረጥ አለብን ብዬ አስባለሁ እንደኔና ከዛሬ ነገሮች ተስተካክለው ይመጣሉ ብላችሁ እየጠበቃችሁ እንደዚህ አይነት ውሳኔ ወስነን እናንተ ፊት መቅረብ ያስፈራል። ያው እንደዚህ ከአቅም በላይ ከሆነ ነገሮች ምንም ማለት የተለመደ ነገር ነው። ከአቅም በላይ ከሆነ ኦፍኮርስ በእንደዚህ አይነት ሁኔታ የተለያዩ በጣም ብዙ ባለትዳሮች አሉ፣ ፍቅረኛሞችም አሉ። ግን ብዙ ነገር ሞክረው ነው እንደናንተ እንደዚህ በስሜት እየጋላችሁ እየተነጋገራችሁ ለማስተካከል ሞክረው ብቻ ሳይሆን ብዙ ሽማግሌ የሀገር ሽማግሌ አለ። ሶስተኛ በቃ ማለት ከእናንተ አቅም በላይ ሲሆን ኦልሬዲ ሶስተኛ ሰው መግባት ግድ ይለዋል። ሶስተኛ ሰው ስላችሁ ደግሞ ልክ እንደናንተው ጓደኞቻችሁ ብቻ ሳይሆኑ ቤተሰብ አለ። ቤተሰብ የእናንተ መለያየት ይፈልጋል ብዬ አላስብም። እንግዲህ ከሺ ባለፈው መጥተው እንግዲህ በእናንተ መሀል ምንም ነገር እንዲፈጠር አልፈልግም ብለው ተቆጥቶ እንደሄዱ ታስታውሳላችሁ። እና እነዛ ማድረግ ነበረባችሁና ግን አይዶን ነው እንደዚህ ነገሮችን ፍጥንጥንጥን አድርጋችሁ ለመጨረስ መሞከራችሁ ሌላ ነገር ያለ ነው የሚመስለው እንጂ የእውነት ያለ መግባባት ብቻ አይመስለኝ። ግን ደግሞ እንደ ሰውም አንዳንድ ያልተረዳችኝ ነገሮች ነበሩ ሩታ። ዛሬም በድጋሚ ምናልባት እስከዛሬ እኔና አንቺ በመጣንባቸው ጉዞዎች ብዙ ነገር አጥፍቼብሽ፣ ብዙ ነገር በድዬሽ ሊሆን ይችላል፣ አስቀይሜሽም ሊሆን ይችላል፣ ውስጥሽን ሰብሬውም ሊሆን ይችላል። እስከዛሬ ለበደልኩሽ በደሎች፣ እስከዛሬ ላጠፋሁት ጥፋት በሙሉ ዛሬ ከልቤ ይቅርታ ጠይቅሻለሁኝ።
ያው ጥሩ ልብ ካለሽ ይሄ ሊመልስሽ ይችላል። ኦፍኮርስ አንዳንድ ጊዜ ልብ ሲቆርጥ በጣም ከባድ ነው፣ ለመመለስ በጣም ይቸግራል። ምናልባት ጊዜ ሊወስድብሽ ይችላል። አይዶን ነው እና ትላንትና መታ ነበረ ቤት እኔ በሌለውበት የቀራትን አንዳንድ ልብሶች እንዳለ ይዛ ሄዳለች። ያው ያልፈቀድኩላትም ነበር ልብስ እንድትወስድ፣ ግን ደግሞ እኔ በሌለውበት ቁልፍ ነበራት እና ከዛ ገብታ የሚያስፈልጋትን ነገር በሙሉ ወስዳለች። ይህ ማለት ለእኔ የሚያሳየኝ ምንም አይነት ተስፋ እየሰጠችኝ አይደለም። በመከልከል የምታስቀረው ነገር የለም። የሰው ልብ ከሄደ ከወጣ ከቤት በመከልከል ምንም ነገር አንተ ልብስ ብትከለክል ልቧን ልትከለክል አትችልም። እና ብትኖርም መከልከል አይጠበቅብህም፣ እውነት ለመናገር ማለት ነው። በቃ ወስዳ ትሂድ። ገብቶሃል አይደለ? ስለዚህ አስባበት እየተቀመጥኩ ያለሁት እና ያ ነገር ደግሞ እየደበረ ይመጣ፣ ከቀን ወደ ቀን እየከፋ ይመጣ፣ ነገሮች እየተደራረቡ ይመጣና መቻል አልቻልኩም በዚህ ሰዓት ማለት ነው። እና ስለዚህ ግድ እኔም ቤተሰቤ ጋር መሄድ ስላለብኝ ወደ ቡታጀራ ልሄድ ነው። ያው ነፃነት በጣም እንግዲህ ደስታዋን እንግዲህ ዛሬ ሻምፓኝ ነው የምትበትነው። ሌላ ምንም አታደርግም አይደለ? የምትፈልገው ነገር ይሄ ስለሆነ ማለት ነው። ትዝታዎችን አቃጥያለሁ ስትል ነበረ። ትዝታዎቿን እንግዲህ መልሳ እንግዲህ ከሰሉን ትዝታ ታደረገው አናታችንም ስም ግን ሁላችሁንም ይቅርታ መጠየቅ ፈልጋለሁኝ። በጣም ደስተኛ ነኝ ከሱ ጋር ባሳለፍኳቸው ነገሮች። በጣም በብዙ ነገሮች ጥሩ ጊዜያቶችን አሳልፈናል። በጣም መልካም ሰው ነው። በጣም ጥሩ ሰው ነው። እንዲህ ብሎ መለያየት ግን አይከብድም። በጣም መልካም ሰው ነው። በጣም ጥሩ ሰው ነው። ኦፍኮርስ ሊሆን ይችላል፣ ሊፈጠሩ ይችላሉ። ምክንያቱም አንድ ሰው በጣም መልካምና ጥሩ ሰው ሆነ ማለት ለሁሉም ሰው ሊሆን ይችላል ማለት አይደለም። ገብቷችኋል አይደለ? ለአንቺ መልካምና ጥሩ ሰው ከሆነ አንዳንድ ጊዜ ቆም ብለሽ በቤተሰብ ማስመከር የሚባል ነገር አለ። እነሱ ነገሮች እንዴት ግን እስከ ዛሬ የነበረው ባህሪው አሁን ላይ የለም። ስፔሻሊ ለእኔ ብዙ የተቀየረበት ነገሮች አሉ። እነዛ ነገሮች ያው እንደ ሰው ያስከፋችኋል። ከምጠብቁት ሰው በተለይ አብሯችሁ እንዲሁም በምትፈልጉበት ታይም ያ ሰው ከጎናችሁ ሳይገኝ ሲቀር ይሰብራል በጣም። ይሄ ምንም ጥያቄ የለውም ኦፍኮርስ። ምክንያቱም አንቺ ስትጠብቂው እሱ ካሌለ ምንም ማንም ሰው ውስጡ እንደሚጎዳ ጥርጥር የለውም። በዚህ ሰዓት ላይ ስፔሻሊ በዚህ ሰዓት አብርሃም ከጎንሽ ያስፈልግሻል። ምንም ጥያቄ የለውም። ሁሌ ራሳችሁን እየዋሻችሁ መቀጠላችሁ ማለት የምታያቸው ነገሮች ይኖራሉ። ይሄ አይደለም ብዬ ለራሴ አሳምኛቸው በቃ ነገሮች እኮ እንደዚህ ናቸው ብዬ አሳምኜ ራሴን የማልፋቸው ነገሮች አሉ። አሁን ግን ከአቅሜ በላይ ሆነ። የሰው ልጅ ብዙ ጥፋት ሊያጠፋ ይችላል። እሷም ብዙ ጥፋት አጥፍታ ብዙ ቀንም ተላልፈን እናውቃለን። ኦፍኮርስ በመተላለፍ ነው ብዙ ጊዜ ማሳለፍ የሚቻለው እንጂ ከባድ ነው። እንደዛ ካልሆነማ በጣም ከባድ ነው። ትዳር አንድ ቀን አያድርም። እውነት ለመናገር ምናልባት ሰዎች አእምሮዋን ቀይረዋትም ይሁን የገባኝ ነገር የለም። ስለ እኔ ሌላ ነገርም አውርተዋት ይሁን ምንም ይሁን በታሪክ ምንም የማውቀው ነገር የለም እና ብቻ በዚህ ሰዓት እኔን አትፈልግም፣ ከኔ ጋር መገናኘቱን አትፈልግም፣ መተያየቱን አትፈልግም ምናምንና እንደዛ ከሆነ ዝም ብለህ የተወሰነ ጊዜ ስጣት። በቃ ጊዜ ውሰዱ። ሁለታችሁም ጊዜ መውሰድ ያስፈልጋችኋል እና ከዛም በኋላ ሁለታችሁም በቃ አንተም ቤተሰቦች ጋር እሷም ቤተሰቦቿ ጋር ሆናችሁ የሆነ ጊዜ ወስዳችሁ ከዛም በኋላ ተረጋግታችሁ በደንብ ለማሰብ ወደ ራሳችሁ ተመልሳችሁ ማለት ነው። ከዛም በኋላ ቁጭ ብላችሁ ለመነጋገር ጥሩ ይሆናል ማለት ነው። ምናልባት ሳትነጋገሩ ሁሉ ልትግባቡ ትችላላችሁ። አንዳንድ ጊዜ በጣም በስሜት ትጣሉና ምን ትሉና ጊዜ ወስዳችሁ በቃ ተለያይታችሁ ጊዜ ወስዳችሁ የራሳችሁን ጊዜ ወስዳችሁ አስባችሁ ምናምን ነገር ከዛም በኋላ እንደውም ስትገናኙ በቃ ሳትነጋገሩ ትግባቡና አንድ ላይ ትገባላችሁ ማለት ነው። ታውቃላችኋል። እንደዚህም አለ። በቃ አንዳንድ ጊዜ ጊዜ መውሰድ አስፈላጊ ነው። ምናልባት ከኔ ጋር ነገሮች የምታስተካክልበት መንገድ ካለ ጠብቃታለሁ። እኔ ነገ ጠዋት ነበር እሄዳለሁ ያልኩት። አብርሃም ተስፋ አልቆረጠም። አሁንም ቢሆን ማለት ነው
እስከ ከሰዓት ድረስ ምናልባት ውስጧ ቢመለስ ልቧ ቢመለስ ፍላጎት ካላት አያትና መመለስ እንትን ካላት ወደ ቤት እኔ አልሄድም፣ ወደ ቡታጀራ ማለት ነው። ጊዜ ስጣት አብርሽ፣ እውነቴን ነው የምልህ። ማለት ጊዜ መውሰድ ያስፈልጋታል። ከዛም በኋላ እሷም ለውሳኔ ይመቻታል። በቃ ጊዜ መውሰድ ያስፈልጋል ነው ያሉት ነገር ቢሆን እኔ ነገ ጠዋት ነበር ሄዳለሁ እያልኩ የነበረው ወደ ቡታጀራ። ከሰዓት ሄዳለሁ፣ ችግር የለውም። እስከ ነገ ድረስ እጠብቅሻለሁ። ምናልባት ውስጥሽ ተረጋግቶ በደንብ አስበሽበት ነገ የምትመለሽበት ነገር ካለ እጠብቅሻለሁ ነገ ማለት ነው። ፍቅር በመጫን አይሆንም እንግዲህ በልመናም በመጫን ምናምን ነገር አይሆንም እና ተዋት። ጊዜ ቅድም እንዳልኩት ጊዜ ስጣት። የራሴን ውሳኔ ወስኛለሁ። ይቅርታ በነገሮቹ ላይ ስሜታዊ የሆነ ወድጄ አይደለም። መልካም ነገር እንዲገጥም እመኝልሃለሁ። ከዚህ በላይ መቆየት አልችልም። ያሳዝናል እንግዲህ ነገሮች በዚህ ልክ መፈጠራቸው። እንደዚህ ጉዳዮቹ እንደዚህ ማለት ትዳር ማለት ስፔሻሊ እንደዚህ ማለቁ በጣም እውነት ለመናገር ይከብዳል። ግን ያልቃል ብዬ እኔ ተስፋ አላደርግም። እንደሚመለሱና አንድ ላይ እንደሚሆኑ አልጠራጠርም። ማን ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሚቀጥለው በሌላ ቪዲዮ እመጣለሁ። እስከዛው በያላችሁ በሰላማችሁ ብዝት ይበልላለሁኝ። ቻው